19ኛው ክፍለ ዘመን ዘመናዊ ኢንዱስትሪዎች የተወለዱበት፣ የሰው ፍልሰት የተስፋፋበት፣ ዓለምን የሚቀይሩ ፈጠራዎች የፈነዱበትና የቢሊዮነሮች መደብ መፈጠር የታየበት ነው። በእነዚህ ድንቆች የተንቆጠቆጠው ከ1870 እስከ 1900 ያለው ጊዜ በወቅቱ ታዋቂ በነበረው ከማርክ ትዌይን የ1873 ልብ-ወለድ መጽሐፍ ተወስዶ ጊልድድ ኤጅ ተሰኝቷል። በጊዜው ለቢዝነስ ሥራ መሳለጥና ስኬት አስፈላጊ እንደነበሩ የሚወሰዱ የአድራጊዎቹ ልማድ በብዙ መልኩ ወሮ በልነት የተጠናወታቸው እንደነበር ይታመናል። አንድ ግለሰብ ግን ለቢዝነሱ ስኬት እነዚህን እንኳ ኢሰብአዊ ሕጎች እንደ በቂ ባለመቁጠር ሲያከፋቸው ይስተዋላል። የፖለቲካን ምህዳር ለማስቀየር ባለስልጣናትን በማታለልና በማጭበርበር የዓለማችን ቀዳሚ ቢሊዮነር መሆን ቻለ። በተለይ የአሜሪካውያንን ሕይወትና ጤና አደጋ ላይ በመጣል የመንግስቱ ማስፈጸሚያ ሕግጋትን እያበጀ ነዋዩን አካብቶ ሊገረሰስ መሰል ስራ የሚጠይቅ ስርዓት ተክሏል። ታሪክ ግን በሙስና የተበላሸና ሰብአዊነትን ካረከሰ ማንነቱ በላይ ለጤና በተለይ ለመድኃኒቱ ኢንዱስትሪ ባበረከተው ከፍ ያለ አሻራው ያስታውሰዋል። ኃያሉን አምባገነኑን ቢሊዮነር ጆን ዴፍሰን ሮክፌለር ሲኒየር። ሰላም፣ እንኳን ወደ ቻናሌ በደህና መጡ። የመድኃኒት ባለሙያ ነኝ። በዛሬው ቪዲዮዬ በመድኃኒት ዘርፍ ታላቅ አበርክቶት ካላቸው ሰዎች የመጀመሪያ የሆነውን ጆን ዲ ሮክፌለርን ማንነት፣ ስራ፣ ሌጋሲና ተጽዕኖ እንመለከታለን። ሰብስክራይብ ያደረጉ ይቀላቀሉ። ጆን ዲ ሮክፌለር ጁላይ 8 1839 ኒውዮርክ ተወለደ። በ16 ዓመቱ የንግድን ዓለም ሲተዋወቅ ከ20 ዓመቱ ጀምሮ በሽርክና ንግዶች ዘርፍ ዘልቆ ኢንቨስትመንቶችን አድርጓል። የራሱን ሀብት ቀምሮና ከወላጆችም ባገኘው የገንዘብ ድጋፍ ወደ ነዳጅ ንግድ የገባው ጆን ዲ ሮክፌለር የተፈጥሮ ነዳጅ ማጣራቱ ላይ ትኩረት ሰጥቶ ሰርቷል። በ1870 የስታንዳርድ ኦይል ኩባንያ መስርቶ እስከ 97 ድረስ አስተዳድሯል። በ1900 ፎክለር በአሜሪካ ውስጥ የሚመረተውን የፔትሮሊየም ምርት ወደ 90 ከመቶ ገደማ በመቆጣጠሩ የምርምር ቡድኑ ለመኪኖች ኢንተርናል ከምበስሽን ኢንጂን የሚውል የመጀመሪያውን ፕላስቲክ ጋዞሊን መፍጠር ቻሉ። ፈጠራው ተሽከርካሪ ንግድ ላይ የተሰማሩ ባለሀብቶች በመማረኩ ከሄንሪ ፎርድ እና ከአንድሪው ካርኔጊ የንግድ አጋርነት እንዲፈጥር ምቹ በር ከፍቶለታል። የኢንተርናል ከምበስሽን ኢንጂን ፈጠራ የጋዞሊን ፍላጎት በመውለዱ ሮክፌለር አጠቃላይ ኢንዱስትሪውን በግልጽ ብቻውን እንዲቆጣጠር ሆነ። የአገሪቱ መንግስት ደግሞ ቁጥር አንድና ትልቁ ደንበኛው። ይህ ውጤቱ ሮክፌለር ተጽዕኖውንና ገንዘቡን ተጠቅሞ በሌላም ዘርፍ ላይ ፍላጎቱን እንዲፈጽም አስችሎታል። በተለይም በወቅቱ ከንግድ ጥቅም ይልቅ ወደ ሰብአዊነት አድልቶ የዜጎችን ጊዜ የማይሰጥ አንገብጋቢ የጤና እክሎች የሚፈቱበትን የጤና አጠባበቅ ኢንዱስትሪ ሙሉ በሙሉ ለመቆጣጠር መሰረት መጣል ጀመረ። ዘርፉ ለሽያጭ የማይቀርብ የሰብአዊ መብት እንደሆነ በመረዳቱ በፖለቲካ ንቁ ተሳትፎ ያላቸውንና በህዝብ ዘንድ ተቀባይነት ያተረፉ ሰዎችን ተጠቅሞ ተደላደለ። ባለስልጣናትን በነዋዩ በመደለል ነባሩን የጤና አጠባበቅ ናደ። ተፈጥሯዊ የመድኃኒት ዘዴዎችን አስከለከለ፣ ሐኪሞችን አሳሰረ። እንዲሁም ሆስፒታሎችንና ክሊኒኮችን የእሱን አዲሱን አሰራር ለመከተል አሻፈረኝ ካሉ ሊዘጉ እንደሚችሉ አስፈራራ። በ1901 የሮክፌለር የሕክምና ምርምር ኢንስቲትዩት አቋቋመ። በአሁኑ ወቅት ለባዮሜዲሲን ምርምር ለማሳደግ የተሰጠ የፎክለር ዩኒቨርሲቲ በመባል ይታወቃል። ተቋሙ ለመድኃኒት ኢንዱስትሪ መሰረት ለጣሉ ክትባቶች፣ አንቲባዮቲኮችና ሰው ሰራሽ ኬሚካል መድኃኒቶች ፈርቀዳጅ ነበር። ሮክፌለር አሁንም በብቸኝነት እየተቆጣጠረ ያለውን የጤና አጠባበቅ ዘርፍ በመሻቱ ለማስኬድ ለስልጠናና ሁነኛ ሰራተኞችን ለመቅጠር $100 ሚሊዮን መድቧል። እነኚህ የሰለጠኑ ሐኪሞች፣ የሕክምና ተመራማሪዎች እና ኬሚስቶች ወዘተ አዲሱን መመሪያ በአግባቡ እንዲከተሉና እንዲፈጽሙ ወደ ስራ አሰማርቷል። የመጀመሪያው ትኩረት መደበኛውን ወይም ነባሩን የሕክምና አሰጣጥ ህገወጥ ማድረግ ነበር። በቀጣዩ ዓመት ደግሞ ሌላ $1 ሚሊዮን በማገዝ ለኮንግረሱ የተመረጡና አሳሳች መረጃ አቅርቦ የአጠቃላይ ትምህርት ቦርድ እንዲቋቋም አድርጓል። በሀገሪቱ የሚገኙ የሕክምናና ጤና ሳይንስ ትምህርቶችን የሚያስተምሩ ኮሌጆች እና ዩኒቨርሲቲዎች ነባሩንና ባህላዊ የሕክምና አሰጣጥ ወይም ጤና አጠባበቅ ስርዓት ካልገዘቱ
ከመንግስት የበጀት ድጎማ እንዳይደረግላቸው አስከልክሏል። ሮክፌለር የአይርላንድ ተወላጁንና በአሜሪካ ስቲል ኩባንያ መስራቹን አንድሪው ካርኔጊን በሀገሪቱ ያስጀመረውን የሕክምና አሰጣጥ ዘዴ በተለያዩ ሆስፒታሎችና ክሊኒኮች ህመምን በመቀነስና በሽታን በማጥፋት ረገድ ያለውን አፈጻጸም እንዲገመግምለት በ1909 ዓመተ ምህረት ጋበዘው። ካርኔጊም ከሕክምናና ጤና ሳይንስ ጋር ምንም ግንኙነት የሌለውን የቀድሞ የትምህርት ቤት መምህር የነበረውን አብርሃም ፎሌክስነርን ለግምገማ መርጦ ላከው። ፎሌክስነር ከሕክምና ጥበብ ይጉደል እንጂ ባለጠጋና ለትርፍ ዓላማ የተቋቋመ ኮሌጅ ባለቤት ነው። በበነጋው ዓመት የተማከለ የጤና አጠባበቅ ስርዓት አስፈልጎት የመከረ ሪፖርት አቀረበ። ይህም ታላላቅ የመድኃኒት አምራች ኩባንያዎች እንዲፈጠሩ ጥንስሶ እስከዚያ ጊዜ ድረስ አብዛኞቹ ሐኪሞች ተፈጥሯዊ ቅጠሎችንና ውህዶችን ተጠቅመው የታመመ ሰውነትን ያክሙ ነበር። በዓለም ዙሪያ ለብዙ ክፍለ ዘመናት የቀጠለና በአብዛኛው ስኬታማ ልምድ ነበር። ጥቂት የማይባሉ የሕክምና ዘዴዎች አመርቂ ውጤት ሲታይባቸው ኖረዋል። እናም እነዚህ የመድኃኒት አምራች ኩባንያዎች እጅግ ለትርፍ አዲስ እንዲሁም የፍላጎትና አቅርቦት አለመጣጣም ችግር ወዳልታየበት ዘርፍ ለመከርበት ሰበብ ምን አገኙ ስንል አስገራሚ ታሪካቸውን እንገልጻለን። እነሆ ሮክፌለር ዓለም አቀፍ የመድኃኒት ገበያን ሙሉ በሙሉ ለመቆጣጠር ፈልጎ ነበር። ነገር ግን ይህንን ለማድረግ በንግድ ውስጥ በዓለም ዙሪያ የሚገኙ አጋሮች ያስፈልጉታል። ይህንንም እንዲህ አድርጓል። በተክል ላይ የተመሰረቱ መድኃኒቶች ላይ ጦርነት ጀመረ። በመዘዙም ዛሬም ድረስ በዓለም የሚገኙ ትላልቅ ፋርማሲውቲካል ኩባንያዎች ለምሳሌ የካናቢስንና የኮኬንን መጠቀም ያግዳሉ። ተክሎችንና ሌሎች ተፈጥሮ ለገስ ነገሮች ተጠቅሞ ማከም ባህላዊ ወይም የባለቤትነት ጥያቄ የማያስነሳ የጋራ ሀብት በመሆኑ የገንዘብ ፍሰት ሚዛንን ያራክሳል ወይም ይደለድላል። የትልልቅ መድኃኒት አምራቾች አፈቀላጤዎች ተፈጥሯዊ መዳኛ መድኃኒቶች በፓተንት ስለማይጠበቁ ለመንግስት ገቢ የማመንጨት አቅም የላቸውም በማለት ባለስልጣናትን እያሳመኑ ዛሬም ከገበያ ውጭ ለማድረግ ይለፋሉ። በኬሚካል መንገድ የተፈጠሩ ሕክምናዎች ተለፍቶባቸዋል፣ የተረጋገጠ የማዳን ዕድል አላቸው ወዘተ። ስለዚህ ትርፍ ሊያገኙ ይገባል በማለት ቀደምቱን ከማራከስ ተሻግረው ማሳገድ ችለዋል። ለዚህ ስኬታቸው መንገድን ሁሉ ጨርቅ ያደረገው ተቀዳሚው ገንዘብ ነው። በተለይ የተማሩ ሰዎች የጊዜ ኢንቨስትመንታቸውን በትርፍ ሊመልስ ካልሆነም አካካሽ በቂ ገንዘብ፣ ዝና፣ እድገት ወዘተ በመሻት ህሊናቸውን ለአእምሮ ነውጥ ሲያስረቱና ባለስልጣናት ኃላፊነታቸውን ገሸሽ ሲያደርጉ ከእውነት የሚጣረስ የሕግን አይኖች ሸብቦ የሚሻገር የመታለያ ሪፖርት መያዣ አቅርቦ ነው። እንደ ማሳያነት የሮክፌለር ዶክተሮች ከአሜሪካ የወትላትልን የራሳቸውን የመድኃኒት ውህዶች በመጠቀም ፈጽመው እንዳጠፉ የገለጹትን መመልከት ይቻላል። የውጤታማነት ልሽቀትን በዘላቂነት በሳይንሳዊ አመክንዮ ለመፍታት ሮክፌለር ተጨማሪ 180 ሚሊዮን ዶላር መደበ። የተጀመረውን አሰራር በአግባቡ መከወን የሚችሉ ከሮክፌለር አስተሳሰብ ጋር ተጣጣሚ የሆኑ መምህራንን በትምህርት ቤቶች እንዲቀጠሩ ነባሩን የአስተምሮ ይዘት ተከታዮችን እንዲተኩ አደረገ። አካሄዱ ያልጣማቸውና አዲሱን ለመቀበል የተቸገሩ ተተኪ መምህራን ከመባረራቸው ባለፈ በጥቁር መዝገብ ሰፍረው በአይነ ቁራኛ እንዲከታተሉ አስቻለ። ከጅምሮ የጤና አጠባበቅ ስርዓቱን እያናጋ የመጣው አካሄድ ለማለዘብና ለማህበረሰቡ መቆቡን ለማስመስከር በሚመስል ስልት ሮክፌለር ለትልፍ ያልተቋቋመ ድርጅት መስርቶ በፍሌክስነር ምክራዊ ሪፖርት መሰረት ስራቸውን የጀመሩ የሕክምናና ጤና ሳይንስ ትምህርት የሚያስተምሩ ኮሌጆችንና ዩኒቨርሲቲዎችን በገንዘብ ይረዳቸው ገባ። ይህም በእምነትና መሰረቱ በውል ባልደረጀ ነገር ግን የህብረተሰቡን ጤና አጠባበቅ በተገቢው ሲፈጽም የነበረን ስርዓት ከተገዳዳሪነት በቀላሉ ገሸሽ አድርጎለት ኬሚካል መር የሕክምና አሰጣጥ ዘዴና የመድኃኒት ንግድ እያደገ ድርጅቱን ለትርፋማነት አብቅቷል። እንዲህ ያለው የትላልቅ መድኃኒት አምራች ኩባንያዎች ተገዳዳሪን የማጽዳት ዘመቻ ወይም የመጥላት አባዜ በቅርቡ በተከሰተው በኮቪድ-19 ወረርሽኝ ጊዜ ታይቷል። በወቅቱ ለወረርሽኙ ውጤታማ የሆኑ በጣም ርካሽ፣ ደህንነታቸው የተጠበቀና በጥቅም ላይ ይውሉ የነበሩ በቀላሉ የሚገኙ መድኃኒቶች ለምሳሌ እንደ ሃይድሮክሲ ክሎሮኪንና አይቨርሜክቲን ያሉትን ጠቅማ በማጣጣል በባለስልጣናት
ደረጃ እንዲታገድ ኮንግረስንና ፕሬዚደንቱን አስጨንቀዋል። የባይደን አስተዳደር በእነዚህ ኩባንያዎች ግፊት በተቋቋመ ግብረ ኃይል ላይ የተቃርኖ ሐሳብ የሰነዘሩ ሐኪሞች ተባረዋል። እንደተለመደው ልፋታቸው ሰምሮ በባለቤትነት የሚዘውሩትን ኬሚካል ሰየሙና ወደ ምርት ገብተው በክትባት መልክ አመጡ። ምንም እንኳ ወረርሽኙ ካለፈ በኋላ ውጤታማ እንዳይደሉ ቢረጋገጥም የጨዋታው መቅድም ገንዘብ እንጂ ጤና ወይም ሕይወት ማዳን አይደለምና ሮክፌለር በፔትሮሊየም መሰረት መድኃኒቶችን ማምረት ጀመረ። ሂደቱ ለመድኃኒቶቹ ካንሰር የመከሰት ሱስ የማስያዝ አቅም አላባሽነቱን እያወቀ ከዋናነት ወደ አማራጭነት ያወረደውን ነባር የሕክምና አሰጣጥ ዘዴ ባለስልጣናትን ማሸነፍ በሚችል ቅብ ሳይንሳዊ መረጃ በሳይንስ ያልተረጋገጡ በማለት ከማገልገል እንዲከለከሉ አደረገ። የኢንሹራንስ ኩባንያዎችን ለእንደዚህ አይነት ሕክምናዎች ክፍያ እንዳይሰጡ አስጠነቀቀ። በወቅቱ በአሜሪካ ሚዲያ ላይ የናኙ ታላላቅ የዜና አውታር አቅራቢዎችን እንደ ጆሴፍ ሁልትዘር እና ዊሊያም ራዶር ሄልስ ተጠቅሞ ምርቱንና የሕክምና ስርዓቱን በስፋትና በጥልቀት ማስተዋወቅ ችሏል። በጤና ዘርፍ እየገነነ የመጣው ስሙና ተጽዕኖ የአሜሪካ የሕክምና ማህበርን በቀላሉ እንዲቆጣጠር መልካም አጋጣሚ የሆነለት ሮክፌለር በሕክምና ትምህርት ቤቶች ውስጥ የራሱን የመድኃኒት ንግድ የሚደግፍ ስርዓተ ትምህርት በማስገባት ነባሩን ተፈጥሯዊ ሕክምናን ከትምህርት አውድ አስወግዷል። በዚህ ሳያበቃ አዲሱን ስርዓተ ትምህርት የተቃወሙ ዶክተሮችና ፕሮፌሰሮች ከስራ እንዲባረሩ፣ ከመምህርነትና ከሕክምና ስራ እንዲከለከሉ እንዲሁም የሥራ ፈቃዶቻቸውን እንዲመልሱ አስደርጓል። ሮክፌለር ስለ ሥራ ክፉ መስማትም ችግሮችን መለስ ብሎ ማረምም የሚሻ አልነበረም። ራሱ የፈጠራቸው መድኃኒቶች ካንሰር እንደሚያስከትሉ ሲረጋገጥ ምንጩን ከማከም ይልቅ የአሜሪካን ካንሰር ማህበር በመመስረት ጉዳዩ እንዲዳፈን አማራጭ ነባር ሕክምና አጋጣሚውን ተጠቅሞ እንዳያንሰራራ ክልከላውን አጠናክሯል። ይህ አካሄድ ዛሬም እንደቀጠለ አሁንም ከኮቪድ-19 ክትባት መመልከት ይቻላል። ክትባቱ የጎላ የጎንዮሽ ተጽዕኖች እያሉት አምራቾቹ የመደበቅ ስራ ሰርተዋልና ግብግቡ አስደማሚ ነው። ሮክፌለር ከጄፒ ሞርጋንና ከኩንሎብ ኩባንያ ጋር በመሆን ያገኙትን አዲስ ሀብት አስጠብቆ ለማስቀጠል ፈለጉ። የአሜሪካንን የገንዘብና ግብር ፖሊሲ የቀረጸ የሮድ አይላንድ ሀገረ ገዥ የነበረ ፖለቲከኛ ከኔልሰን አንድሪች ጋር ሆነው በ28ኛው የአሜሪካ ፕሬዝደንት ውድሮ ዊልሰን አገዛዝ ወቅት የፌዴራል ገምጃ ቤት ወይም የፌዴራል ሪዘርቭ ሲስተም ዘረጉ። ምንም እንኳ በዘርፉ ቁጥብ አመለካከት ቢኖራቸውም የመንግስትን ጠንካራ አቋም ላለመቃረንና መውጫ መንገድ ወደፊት በመተለም የሀገሪቱን የገቢ ግብር እንዲመሰረት ወሳኝ ሚና ተጫውተዋል። አሁንም ገቢያቸውን ለመንግስት ከትርፉ የሚያጋራን አሰራር ለማለፍ ሮክፌለር በገንዘብ ሴናተሮችን ከማባበል ከማሞሰን በምርጫ ጊዜ የተጋነነ የገንዘብ እርዳታ ከማበርከት አልፎ ንዋዩን ያቆይለት ዘንድ የሀገሪቱን ግምጃ ቤት ለማቋቋም ከረዳው ሀገረ ገዥ ሴት ልጅ ለወንድ ልጁ በመዳር በትዳር ተዛምዷል። ከመሰሎቹ ጋር ይህንኑ ውጥን የሚያሳካ ከገቢ ግብር አስመላጭ ታክስ ኤግዘምፕሽን ፋውንዴሽን መሰረተ። በዚህም ከገቢ ግብር፣ ከካፒታል ግብር እና ከንግድ ግብር መደበቅ ችሏል። ሮክፌለር እና መሰሎቹ ካምፓኒዎቻቸውንና የጤና አጠባበቅ ስርዓቱን መንግስት ቢቆጣጠረውም ከታክስ ያነጻቸውን ህግ እየደገፉ ስርዓቱን በእጅ አዙር ይዘውሩታል። ሮክፌለር የዚህ ሁሉ ጥልፍልፍ አሰራር ዲዛይነር ነበር። የአሜሪካን ግምጃ ቤት ለመመስረት የተጣመረው የኮሃናሎ ባንክ መሪን ልጅ በወቅቱ የሀገሪቱ ምክትል ፕሬዚደንት የአካባቢ ቀንደኛ ተቆርቋሪና የኖቤል ተሸላሚ አልጎሬን ልጅ እንዲያገባ አግባብቷል። በፖለቲካው ዓለም ዛሬ ታዋቂነት የተቀዳጁ እነዚህ ቤተሰቦች አነሰም በዛ የተለያዩ ወንጀሎች ጥልፍልፎች ተቋዳሽ አሜሪካን ግምጃ ቤት በማስተዳደርና ከፍተኛ ፍርድ ቤትን በመምራት ያገለገሉት የኦሃዮ አገረ ገዥ ሳልማን ፖርትላንድ ቼዝ ለሀገሪቱ የወረቀት ገንዘብ መገበያያነት ላስተዋወቁበትና ብሔራዊ ባንክ ምስረታ ላይ ለነበራቸው አበርክቶት በስማቸው የተሰየመው ቼዝ ባንክ በሮክፌለር ከፍተኛ ድርሻ የተያዘን የኒውዮርክ ኢኩዊታብል ትረስት ኩባንያ በ1930 በመግዛት ተቀላቀለ። ይህም አሰራር ባንኩን ብቻ ሳይሆን ሮክፌለርንም በነዳጅና በመድኃኒት ንግድ ውስጥ
ኃያል ሰው አደረገው። የባየር ካምፓኒ ቤተሰብ ከሆነው ከጀርመናዊ ኩባንያ አይጂ ፋርበን ጋር በ1939 ሮክፌለር የንግድ አጋርነት ፈጠረ። በሰው ልጅ ታሪክ ውስጥ ትልቅ የጅምላ ማጥፋት ያደረገ ፋብሪካ እንደነበር የሚታወነው አሽዊትስ የአይጂ ፋርበን ኩባንያ ንዑስ አካል እንደነበረ በገደምዳሜው ይታወቃል። በናዚ በተፈጸመው የሆሎኮስት ክስተትም ላይ የሮክፌለር ኩባንያ አጋርነት ታይቷል። በአሽዊትዝ ፕሮጀክት ኃላፊነት የነበረውና የአይጂ ፋርበን ቦርድ አባል ኦቶ አርምብሩስት በ1941 በሉድዊግስሃፈን ለሥራ ባልደረቦቹ ከኤስኤስ ጋር የተደረሰው ወዳጅነት በረከት እንደነበረና ተቃውሟቸውን በሚፈይድ መልኩ ማቆያ ካምፖችን ለመቀላቀል የሚያስፈልጉትን ሁሉ እርምጃዎች አስቀድመው እንደወሰኑ ተናግሯል። የቦርድ አባሉ ስለ ጥቅም ሲናገር እያለ የነበረው ዛይሎክ ቢ ተብሎ የሚጠራውን የጸረ ተባይ ምርትን ነው። በእርሻ ሰብል ላይ እንዲሁም እንደ የቤት ውስጥ ጸረ ተባይ ማጥፊያ ጥቅም ላይ እየዋለ ሳለ የጤና ችግር በመከሰቱ አገልግሎቱን እንዲያበቃ ስለተደረገው እንደ ካርል ብራንዲት ያሉ የኤስኤስ ዶክተሮችና ሌሎች አጋዥ ባለሙያዎች ለዚህ ጸረ ተባይ ሌላ አዲስ ስራ ፈጠሩለትና ዳግመኛ ወደ አገልግሎት እንዲመለስ አደረጉት። በዚህ ጊዜ ግን የሰውን የጤና ችግር በመፍታት ሳይሆን የናዚ ዓላማን በሚያሳካ ሁኔታ የጅምላ ግድያውን ውጤታማነት ከካርበን ሞኖክሳይድ ከመኪኖችና ከተኳሽ ስኳዶች በበለጠ አላቂ አድርገው ሰርተውታል። ከሁለተኛው የዓለም ጦርነት በኋላ በተፈጠረው አሰቃቂ ሁኔታ ምክንያት አይጂ ፋርበን ፈርሶ እንደ ጀነራል ሚልስ፣ ኬሎግ፣ ኔስትሊ፣ ብሪስቶል ማየርስ ስኩዌብ፣ ፕሮክተር እና ግምብል እንዲሁም ሳኖፊ ኤቨንስ በመባል ከሚታወቁ ኩባንያዎች ጋር በመሆን አዲስ ስም ተሰጥቶታል። ሙስና በማጣፈጫነት ከገባ ግንኙነቶች ይበልጥ ጥልቅና ውስብስብ ይሆናል። የዴቪድ ሲኒየር የወንድ ልጅ ዴቪድ ሮክፌለር የቼዝ ማንሃተን በኋላም ጄፒ ሞርጋን ቼዝ የሆነው ሊቀመንበርና ፕሬዚደንት ነበር። ዛሬ የጄፒ ሞርጋን ንብረት ከ2.727 ትሪሊዮን ዶላር በላይ ዋጋ አለው። የሕክምና ኢንዱስትሪው ዘርፍ በግምት 1100 በማሳመን ረገድ ከፍ ያለ ስልጠና ያላቸው የፌዴራል ሎቢዎችን ይቀጥራል። ለእያንዳንዱ የኮንግረስ አባል ወይም የምክር ቤት አባል ከሁለት በላይ ደላይ እንደማለት። በ2017 እነዚህ የመድኃኒት አምራች ኩባንያዎች ለምርጫ ካፒታል ሂል ላይ 280 ሚሊዮን ዶላር እንዳወጡ ሴንተር ፎር ሪስፖንሲቭ ፖለቲክስ አሳውቋል። ማለት ከባለፈው ዓመት መዋጫቸው በ12% በመጨመር በአብዛኛው ዲሞክራቶችን በመደገፍ ተጨማሪ 58 ሚሊዮን ዶላር በ2016 ምርጫ አፍስሰዋል። ዛሬ የሮክፌለር አገዛዝ ከጄፒ ሞርጋን ቼዝ ጋር በመሆን በአሜሪካ ውስጥ የመድኃኒት ኢንዱስትሪ ዘርፉን ከግማሽ በላይ ይዟል። ዘርፉ ከጦር መሳሪያ ኢንዱስትሪ በመቀጠል በዓለም አቀፍ ደረጃ ትልልቅ ምርቶችን በማምረት ሁለተኛ ቢሆንም አሁንም የዓለምን የመድኃኒት ንግድ የሚመራው ከ50 በላይ የአሜሪካው ይኸው ድርጅት። ይሁንና ይህም ድርጊታቸው አልበቃ አላረካ ቢላቸው እነዚሁ ታላላቅ መድኃኒት አምራች ኩባንያዎች የበለጠ ትርፍ ለማግኘት ከ1990ዎቹ ጀምሮ ኢንዱስትሪዎቻቸውን ወደ ሌላ ሀገር አንቀሳቅሰዋል። በመልካም ተነሳሽነት ሳይሆን ርካሽ እንደ ባሪያ የሚሰራ የሰው ኃይል ፍለጋና በየጊዜው እየጠነከረ የመጣውን የየሀገራቸውን የጤና ሕግ ሽሽት መጠቀምን እንጂ መጥቀምን የማያስቀድሙ እነዚህ ካምፓኒዎች በርካሽ የሰው ኃይል ሀገራት ሀብትና ልል ቁጥጥር ያመረቱትን መድኃኒት ዋጋ ከህዝቡ የኑሮ ደረጃ ጋር ለማጣጣም ፍላጎት ባለማሳየት የተደራሽነት ችግር ዛሬም ይፈጥራሉ። በሮክፌለር ቢዝነሳዊ ሞዴል የተስፋፋው የህክምና ዘዴና የመድኃኒት ምርት ንግድ ዓለምን ወጥ እያደረገ መምጣቱ አማራጭ መንገዶችን እያሳጣ መሆኑ ከኛው ሀገር መመልከት እንችላለን። በመላው ሀገሪቱ በስፋት ስራ ላይ ውለው በየደረጃው አካባቢያቸውን የጤና አገልግሎት እየሰጡ የነበሩ የልምድ የባህል ወዘተ ህክምናዎች እና መድኃኒቶች በማወቅም ይሁን በእነዚሁ ካምፓኒዎች የተጠና ጫና ከጥቅም ውጭ ሆነዋል እየተደረጉም ይገኛሉ። በሮክፌለር ጠንካራ ስራ የተመሰረተው ስርዓት በተለይ ታዳጊ ሀገራት በአምራችነት የመሳተፍ እድላቸውን በሰው ኃይል መብቃትና በካፒታል እጥረት
ያላዘኑ ጥገኝነቱ ላይ እንዲጓድዱ ያደረገ ይመስላል። ነባሩን የሕክምናና መድኃኒት ስርዓት ሳይንስን ያልተከተለ ለፍቱንነቱ ማረጋገጫ የማያቀርብ አድርጎ በመሳል ወደ አማራጭነት አውርዶ ሳያበቃ የአገልግሎት ክልከላ መጣልን ግድ እንዳለ ሁሉ ታዳጊ ሀገራትንም በዛው ሳይንስ ባለው አስሯል። በሀገራችን በገፍ አዲሱን የሕክምና ስርዓት እንዲከተል ላስገደድ ነው ማህበረሰብ በቂ መሰረተ ልማትም ግብዓትም ይዘን አይደለም። ነባሩን የሕክምና ዘዴ በማስጣሉ ላይ ስር ነቀል ርብርብ አደረግን እንጂ ጥሎ ሲመጣ የሚፈልገውን ልንሰጥ አልተዘጋጀንም። ስለዚህ ለምሳሌ 20 የመድኃኒት አምራች ካምፓኒዎቻችን ለሀገራችን ከሚያስፈልገው ከ10 እስከ 15 ከመቶ መድኃኒት ብቻ ነው ማምረት እየቻሉ ያሉት እየሰሩት ባሉት ከ20 እስከ 30 ከመቶ አቅማቸው። በሙሉ አቅማቸው የመስራት እድሉ ቢመቻችላቸው እንኳ ብዙ ነገሮች ከሌሎች ሀገራት የሚገቡ በመሆናቸው ረዥም ጊዜ ይፈጃል። አሁን በስራ ላይ የሚገኙት ኩባንያዎች የሚያመርቷቸው መሰረታዊ አንቲባዮቲኮች፣ የህመም ማስታገሻዎች፣ ሲራፖች፣ ኪኒኖች፣ ጥይት ኪኒኖች፣ ውስን በመርፌ የሚሰጡ ፈሳሾችንና ወዘተ ሲሆኑ እንደ ኢንሱሊን፣ የካንሰር መድኃኒቶች፣ ክትባቶች፣ ከፍ ያሉ አንቲባዮቲኮች፣ የጸረ ቲቢና የጸረ ኤችአይቪ መድኃኒቶች፣ የዲያሊሲስ ቁሶች፣ ሆርሞኖች፣ ማደንዘዣዎች፣ መመርመሪያ ዕቃዎችን አናመርትም። በሮክፌለር ፊት አውራሪነት የጀመረው የጤና አጠባበቅ ስርዓትና የሕክምና ዛዴ ጤና ላይ ከምሮ ያተኮረ ንጹህና ዘላቂ ኢንቨስትመንትን ሳይሆን የገንዘብ ትርፍን በቀዳሚነት እያሰላ ዘርፉን ከችግር የማይላቀቅ ዘላቂ የቢዝነስ መስክ አድርጎታል። የዳነት ሐማሚ የታጣ ደንበኛ ነውና ለቢዝነስ አዋጭ አይደለም። ጤና ገበያ ላይ ከወጣ ቆየና እንደዚህ ተመለከት ነው። ስለተከታተላችሁኝ አመሰግናለሁ። ከወደዳችሁ ላይክ የሚለውን ይጫኑ። ማጋራት ከፈለጉም ሼርን። ቻናሉ አዲስ እንደመሆኑ እርሶም ለእኔ አዲስ ስለሆኑ ሰብስክራይብ በማድረግ ያስረኝ። ለመርዳት ከፈለጉም የሚቻሉትን ያድርጉ። ሸጋ ቆይታ